አንቺን ያቁሻል እነሱ ላይቭ ላይ ገብታ ሽንት ቤት ራሷ ላይ ቆልፈች ሲሄድ ከንፈራ ሁላ ደምቶታል እኔ ስራ ላይ ነበርኩ እንዳጋጣሚ ከስራ ነው እባክሽ እጂ ተብዬ ፍቅርተ እጂ ሲባል ወደሷ እጂ ወሰድኳት ልክ በሯን ራሷ ላይ ቆልፋ አልወጣም ስትል ሳኩሪቲ ነው ያው ቡልዲንጉ ስታንዳርዱን የጠበቀ ነው ባይዲ ነው የሚገባ ሳኩሪቲ ነው በሩን ሰብሮ እሷን ያወጡት ልክ በሩን ሰብሮ ሲገቡ እሷን ደግሞ ሳኩሪቲ ላይ እግሩ ላይ ተምጥማ ግደለኝ እንጂ አንተን ትቻል ወጣም ስትል ሳኩሪቲ ይዞ ይወጣል በኋላ ችግር እኔ ላይ ይደርሳል ሂድና እቃውን ትታ ምን ብላው ትወጣለች ከዛን ሞባይልሽን አምጪ ይላታል መስሪው ማለት ነው እሷን ወሰዳት ሞባይልሽን ቤት ውስጥ ጥያለሁ ትላለች ግን አይላቋትም ነበር እንደዛ ከሆነ ሞባይሉ ቤት ውስጥ ነው ብሩም እዛ አድርጋለች ሲሉ እሷ ብር ይዛለች 2400 ሞባይል ፈለጋ ሲሄድ እሷ ወጣች ስትሄድ ጊዜ ደወሉልኝ ልጆቹ አታልቅሺ ስትሄድ ጊዜ ልጆቹ ሲደወሉልኝ እኔ ሄጄ ሲቀበል ከንፈራው ላይ ጫማም እግሯ ላይ የለም ደወል አሰጫትም ወይ ፓስፖርቷን አልኩት እኔ በህግ ኤምባሲ አለ በኤምባሲ ነው ምሰጭ ደውዬ ለነሱ ጋር ነግራለሁ ኤምባሲ ጠይቃትና እምቢ ካሉ እኛ እንቀበላለን ብሎኛል እሺ ስላት እኔ አመጣለሁ ችግር የለውም በቃ የኢሬቻ ቀን ፕሮግራሙ ስለሚመጣ እዛ ኢሬቻ ቦታ ይዤ እመጣለሁ አለች እሺ ብዬ ያንን ቀን የኢሬቻ ቀን ስላት የላትም ትላንትና የመጨረሻ ቀን ነገ ልጅቷን ኤምባሲ ይዤ ለመሄድ ማለት ደውዬ ሲጠይቃት በቮይስ አስቀመጥኩ ምክንያቱም እንደ መረጃ ይሆንልኛል ብዬ ማለት ፓስፖርቷን አሰጫትም ወይ ስለ ጊዜ 3500 ድራም ታምጣና ትሰደሽ 5000 መቻልኳት እኔ እንግዲህ 1000 ድራም ወስዳባታለች 12000 ብር በኢትዮጵያም ወስዳባታለች እሱን አምናለች ቮይስ እኔ ጋር ምክንያቱም ሌላ ልጆች ራሱ ብዙ አለችኝ እሷ ተጋባናት ስለበደለቻት አይደለም ክፉን ማውራ ማለት ነው ብዙ ልጆች እየተሰቃዩ ነው አለች ቤት ውስጥ እንግዲህ ይሄ ሰው ለሌላ ራሱ ወተን ቪዲዮ ብንሰራበትስ ለራሷ ዘጋይኔ እኮ አለችን ወላ አማራ ኦሮሞ ትግሬ ኢትዮጵያ ብትሉ ገደል ይግቡ እኔ ኢትዮጵያ አይደለም የመኒ ነኝ አለች ሀቢብቲ የመናሚ ሁኚ ምንም ሁኚ በኢትዮጵያዊነት ነው የጠየቁት እንደ እህትነት ነው እንጂ ስለ ብርና ስለ ዘር አይደለም ያስቆጥርኩት እየጠየቁትና ብራን ትክፈል ብላ ያው በኦሮምኛ ቮይስ ከዛ በኋላ ነው ጸባን ክፉ ማውናና ወክለው ዲን ምንድነው የውልሽ አውዬ እሷ እኔ ኢትዮጵያዊ አይደለም የመኒ ነኝ ትላታለች ለልጆቹ ሁሉም ኢትዮጵያዊዎች በሰራተኝነት የምታመጣቸው ማለት ነው ደላላዋ እንደ አጋጣሚ እህቷን ከኢትዮጵያ ታመጣለች ጉዳ ወርዳቷ ስትዋረድ ጊዜ ማለት ነው እህቷ ስትመጣ እንግዲህ እናቷ ቤተሰቧ ይላኳት እንደዚህ ቃ ስታስረክብ እህቴ ናት ብላ ታወራለች እንዴኖ እህቴ ብላሽ የምታወሪ እኔ እህትሽ አይደለው ገና ዲኤንኤስ መርምሬሽ ነው ለዛ ነው እንደዚህ ስዳት አለም ያመጣውሽ እንጂ እኔ እኮ ላሰራሽ አይደለም ትላታለች አሉ ለእህቷ የገዛ እህቷ እንደገና ይሄን እንዳጋጣሚ እህቷ አረብ ቤት ትታመማለች ህጤ ነው ምንድነው ወደ ውስጥ ጥብጣት ወጥቶ ማዳማ ወደሷ ትመልሳለች ሰርጀሪ አድርጋ በሁለት ሳምንት ነው እንደዛ ነው አሉ ተነሽና ወደ ስራ ተመለሽ ብላ እህቷን ያባረረች ለገዛ እህቷ ያልሆነ ዜጋ እንዴት ለኢትዮጵያዊነት አስተሳሰብ ይኖራል ብለሽ ትገነዝባለሽ አቡ የገዛን እህቷ አይካደችው ሴትዮ እና እንደዛው ለማለት ነው እሷ ያፈለገችው እርሷ ምን ሆና ነው እርሷ ታማ ነው የወለቀው የት ሀገር ቤት አይ ሀገር ቤት አሞኝ ነበር እዚህ ባሰብኝና እሷ ቤት ነው እንዳው እሷ ሰበቦና ምናምን ሳይሆን አሞኝ ነው እሱ እኮ ጥርስሽ ተነቃንቆ ነው የወለቀው ሀገር ቤት ተነቃንቆ እዚያ ሰውለቅሽው በራሱ ነው የወለቀ አሞኝ ኦኬ ስምሽ ማን ነው ለሊሴ ለሊሴ ከመጣሽ ስንት ጊዜ ሆነሽ አሁን አመት ሞልቶኛል ስንት ቤት ሰራሽ ሁለት ቤት የመጀመሪያው ቤት ስንት ወር ሰራሽ 7 ወር ከ20 ቀን እንደዛ ነው 7 ወር ከ20 ከዛ ለምን ወጣሽ ቤተሰቦቹ ደህና ናቸው ግን ልጅ ማታ በ7 ወር ከ20 ቀን ይሰራል ለመጀመሪያው ቤት ልጅ መልሳ ኦኬ እሺ ሰዎቹ ግን ገና በ7
ምናምን ሺህ ያለኝ ብላ እሱን ነው የላከችልኝ። 28 12000 ደግሞ ቀሪ ያለብኝ ብላኝ ነው። ኦኬ ስለዚህ እንደ ብድር አበድረሻት ነው 12000 ብድር ነው የሚባለው። እንደዛ ተነጋግራችሁ ተስማምታችሁ ከሆነ 12000 የኢትዮጵያ ብር ብድር አለባት። ወጥተሽ ሁለተኛውን ቤት 3 ወር የሰራሽበት ቤት እስከምትገቢ ድረስ ምን ያህል ቀን ቢሮ ተቀምጠሻል? 1 ወር። ታዲያ 1 ወር ሙሉ ቢሮ ስትቀመጪ 28 ቀን ብቻ ነበር የነበረሽ። ሌላ ቤት ከመግባትሽ በፊት ለምን ይቃማ አሰሪልኝ አትያትም ነበር? 28 ቀን አታወራሽም። እኔ ፈራታለሁ። ምንም ብያት አላቅም። ከሷ ያለኝ ብር ራሱ ላኪም ብያት አላቅም። ስራ የሆነች ልጅ የፈራውባት ምክንያት የሆነች ልጅ ነበረች ከኔ ጋር እዛ ቤት። ከዛ አንድ ቀን ብቻ አይን ባሏ ቤት ስራ ወስዳኝ ለኝም እነዚህ ራሱ ከመንገድ ላይ ነው ያንስ እጅሽ ላይ ባለው በ3 ወር ደሞዝሽ መኖሪያ ፍቃድ ልታሰሪ ያስበሻል? ምን አስበሻል? ሐሳብሽ ምንድነው? አሁን እኔ ቀራማውን ክፈይ ስላት ዛሬ ከፍላ እሺ ብላ ብትከፍል እንኳን ስትቀመጪ እየቆጠረ ነው እኮ እንደገና የሚሄደው። እሺ ካልከፈለችስ ምንድነው የሚያደርገው? ከፈለች ኤምባሲ ሄደሽ ትከሻታለሽ። ኤምባሲ ከከፈለች ሐሳብሽ ምንድነው ማሪ? ከከፈለች ምንድነው ፕላንሽ? እሷ አንቺ ከወጣሽበት ቀን ከካንስሌሽኑ ቀን ጀምሮ እስከ ዛሬ ቀን ድረስ ብትከፍልልሽ ከነገ ጀምሮ ሐሳብሽ ምንድነው? እንደ አዲስ ነው የሚቆጥረው። ቀራማ የሚባለው ነገር በየቀኑ 50 ድርሃም የሚቆጥር ነው። ስራ ልትገቢ ነው ያሰብሽው? ወደ ሀገር ቤት መሄድ ነው ያሰብሽው? ሐሳብ የለሽም? ኖ ስራማ ገባለሁ፣ ወደ ሀገር ቤት አልገባም። ስለዚህ ስራ ልትገቢ ከሆነ ያሰብሽው ስራ አግኝተሻል? አላገኘውም። ኦኬ ስለዚህ እኔ አሁን መጀመሪያ ልጠይቃት። እሺ ልጠይቃትና እሺ ብላ ፓስፖርትሽንም ቀራማሽንም ከከፈለች ግዴታ ስራ ማግኘት አለብን። እሺ ኮንትራት ቤት ስራ ይፈለግልሻል አሁን የምትሰሪ ከሆነ። እሺ እንጠይቃት። እምቢ ካለች ግን አልመጣም ካለች አልሰጥም ካለች ቀጥታ ኤምባሲ ሄደሽ ትከሻታለሽ። እሺ እሺ አታልቅሽ፣ አይዞሽ። አንዴ ቮይስ ማድረግ ነው ይከፍላል። ቮይስ አድርጌላታለሁኝ። ቮይሱን እንድታየው ልደውልላት። እስከዛ እሷ እስክትመልስ ድረስ እንትና ትግባ። ቮይስ እያረፈች ነው። ቆይ ማናት? እግዚአብሔር ይፈርዳል የምትባለች ኔትወርክ ነቅሏት ነው የወጣችው። እግዚአብሔር ይፈርዳል የምትባለው ልጅ አስገባት። ይኸው መስዬ ኢንቫይት አድርጋታል። ሰላም ሀቡ
አሁን ላውራ እሺ እሷ 6 ወር ይሄንን ህግን የማቃለው ታምኔ ነግሮኛል አንድ ሰው 6 ላይ ነኝ አንቺ የት ነሽ ነው ያለቻት በኦሮምኛ ያቺ ቃል ማለት ነው ኦኬ በር ላይ ነኝ አንቺ የት ነሽ ባዩ አሁን ኦኬ እሺ ሌላም ይሳለ እሺ ማማሲ በቃ አገሉ ማማሲ በቃ አገሉ ማኒንጎድ አንሴቴ ጋፈነሉ ፎኩ ዋትስአፕ በነዴራ ይዴኒ ስልኪ ዲንበኔሩ ትገኔ ነረት ደበርሲ ወንጀ ሚሴጅ ቸውንደሳዩ ነረት ደበርሲ ይላል ዮንታኒ እንተይም በቃ አን ማልጭን ቀማን ክርስቶስ ያኒ ኮ ጓርቤ አከማታነልኩ አኒ ኦኪኖ ፊኮ ኦጂን ቀቦ ኤታንጅሩ ኦፍራ ሆጀቺሴ ኦኪን ሞጂ ቀባ በቃ ብሬን ጀዳሩ ኩን ከነ ቦዴ ነመቲንታ ና ደርቤ ገመዲ ዝራታ አንጅሩ ጭንቅመቤን ሌዋቅ አገሉ ነረይ ርቦ ነንጋፈ ንልፍ ምንድነው የሚለው በቃ አልቋል አቡ አዎ እንደገ መጀመሪያው ያለች ብቻ ትንሽ አልሰማውኝም እንጂ እኔ ዋትስአፕ ከፍቼ ሄዳለሁ እንዳለ ቮይሶቹን ወደኔ ላኪላታለሁ እኔ በጣም እንደዚህ ከመቀመጥ ምንም እየሰራው አይደለም ማግኘት ያለብኝ ነገር ያገኘው አይደለም ነው ያለችው ኦሬዲ ድግግሞሽም ነው የምትላቸው ነገር ለማን ነው ያወራችሁ አልገባኝም እስኪ ድጋሚውና ቮይሱ ለደላላዋ እሺ ቮሊዩም ልጭም ሚውት አድርገህ ካዳምጠው እንዲሰማክ እሺ አገሉ ማማሲ በቃ አገሉ ማኒንጎድ አንሴቴ ጋፈነሉ ፎኩ ዋትስአፕ በነዴራ ይዴኒ ስልኪ ዲንበኔሩ ትገኔ ነረት ደበርሲ ወንጀ ሚሴጅ ቸውንደሳዩ ነረት ደበርሲ ይላል ዮንታኒ እንተይም በቃ አቋርጭ እዚህ ጋር ልንገርሽ ክርስቶስ ያኒ ለሆነ አካል ነው የሆነ ማስረጃ እየነገረች ያለችው ለሆነ አካል ብቻ በቃ ከዚህ በኋላ ዋትስአፕ ከፍቼ ሜሴጁን ወደኔ አስተላልፍ ብዬ ሜሴጁ ወደኔ ስልክ እንድተላለፍ አረጋለሁ አለች ኦኬ ለዲስ ያ አካል ግን አላልኩ ከዚህ በኋላ ሜሴጁን ወደ አንተ እንድተላለፍ አረጋለሁ ነው እቺ ልጅ የምታወራዋ ልጅ ነች እንደዚህ የምትለው የምታደርገው አድራጊዋ እሷ ነች ዋትስአፕ የምትከፍተው ምን የምትለው እሷ ነች ኦኬ እኔ ልንገርሽ አቡ እሺ አንቺ ቆይ አይን ብቻ መልክልኝ አንቺ ለመሲ ላክሽው ቮይስ ነው ቮይስ አዎ በቃ አሁን ገባኝ ቴንክ ዩ እሺ አንዴ እንጨርሳ ሚውት አድርጊ ማሪ በቃ ይተርጉብልን በቃ አን ማልጭን ቀማን ክርስቶስ ያኒ ኮ ጓርቤ አከማታነልኩ አኒ ኦኪኖ ፊኮ ኦጂን ቀቦ ኤታንጅሩ ኦፍራ ሆጀቺሴ ኦኪን ሞጂ ቀባ በቃ ብሬን ጀዳሩ ኩን ከነ ቦዴ ነመቲንታ ና ደርቤ ገመዲ ዝራታ አንጅሩ ጭንቅመቤን ሌዋቅ አገሉ ነረይ ርቦ ነንጋፈ ንልፍ መሲ ከስትደወል የምጫዳዳ ኮት ምናስዱበታይ ላቁሞ ይሄንን እሺ ይሄ ሁለተኛ ቮይስ ስለሆነ ይምጣ እጠይቀዋለሁ እኔ አሁን ስራ ላይም አይደለም እንደገና ደግሞ ምንም ነገር እያገኘው አይደለም ጭንቅላቴ ራሴን እያመመኝ ነው ስለዚህ ይምጣና ጠይቀዋለሁ አለች እኔ ከተሳሳትኩኝ ምናልባት እሷም ደግሞ ስላለች አይ እንደዚህ አይደለም ትበል እሺ መሲ ከስትደወል የምጫዳዳ ኮት ወር ምናትዱበተኔ እናኒ ከነኒ እቴማሜፊ ደወልቴ ስልኬ እናሞ አምኒምባው ከንሲንጀን ዱፍቴናም ፉዴን ሲንንጀን ነገሩ አቲ ጎደዳበቴ ነማና ፉዱ ነምን ቤኪን yoon mana kana bahe siin jedheera kaameraatu jira mana keessan hanqabama booddee immoo rakkoo biraa keessan gala wayattee baatellee jedhame
sanifu akkasittiin bahuu siin jedhe malee an bahuu seera qabeessaan siin hin jenne. Lammii immoo bakka yoo jarri silkiin kaasanu ta'anii falan qabanu ta'anu birrii sababa birrii siin laanne anatu kaffalaa anatu siif kaffalaa paaspoortii kan konaa kenniiti bakka amjaashee daadaa kooti sun na fuute hojii nagashus ta'u na agashitu malee an birrii dadhabina jarri sitti kaffaluu didanii ana qaxxaamaa badii jira. Okay. ማበድ እሺ አዎ የደወለልሽ እንዲያወራሽ የተደረገ የአክስቴ ልጅ ነው ሲያጨናንቁት የአክስቴ ልጅ አንቺን አወራሽ እኔ ደግሞ ከዚህ አልወጣም አላልኩሽም አንቺ መተሽኝ ከወሰርሽኝ እወጣለሁ ያለበለዛ ግን ካሜራ ስላለ ሰዎቹ የሆነ ነገር ሰርቃ ወጣለች ብሎ ችግር ያመጡብኛል ነው ያልኩሽ ከዛ በተረፈ ደግሞ እኔ ለምንድነው ብር የምከፍለው እኔ ምን በተመለከተ ነው ብር የምከፍለው እኔ ምን አጠፋውኝ እዚህ ቦታ ላይ ነው የምትለው እሺ ጄራ ዳራሴ ነው መኪና ነድቼ ወሰርኳት ይኸውልሽ ልጅቷ ከአንድም ስንት ቤት መሰለሽ የገባችው እየሰማችሁ ነው ምን እንደምትሉ ማለት ነው ፉጄራ ዳራሴ ነው መኪና ነድቼ ወሰርኳት አልሰራም ብላ ተመለሰች ሌላ ቦታም ሻርጃ ወሰርኳት አልሰራም ብላ ያለ ስራ እንዴት ነው 28 ቀን ሰው ቢሮ ውስጥ የሚቀመጠው ስራ ሳይሞከር 28 ቀን ቢሮ ውስጥ ይቀመጣል ሰው በኢማራት ምድር ውስጥ እሱንም እንደ ዕቃ ሰው የሚቀያይሩበት ሀገር ውስጥ ለማንኛውም ይሄን ሁሉ ዝባተንከ ከመሄድ ያቺኛው ልጅ ይሄ የመጨረሻው ቤት ላይ ራሷን አታልወጣም አይደችሁ ሰው ደግሞ እንግዲህ ኢቨን ፖሊስ ሁላ አስደውዬበታለሁ ሰውዬው ልጅቷ መስራት ትፈልጋለች እኔ ደግሞ በካምፓኒ ነው ማሰራላት ነው ያለው እና እኔም ማድረግ አለብኝ ሄጄ እንትን ሌበር ከስሾ አለው የተቻለኝን ነገር አድርጌያለሁ መልሳት ወይ ወረቀቷን ጨርስላት እሷ ደግሞ መመለስ አልፈልግም አለችኝ ቃል በቃል ኦሮምኛ አለ ቮይሳችን እኔና እሷ መሃል ያወራ ነው ማለት ነው ሄርኩኝ ቤት ድረስ ሄጄ ታች ቤታቸው ቆሜ ጠበቅኳትና ይወራጂ ብዬ አልወርድም አለች አልወጣም እና ምን ማድረግ አለብኝ ከዚህ በላይ መስዋዕት የሚከፍል ተድቢር አለ ለማንኛውም ነገ ያለው ነገር ይሄ ነው እሺ አገር ይሄ ኦሮምኛው ነው ስለዚህ አሁን ያለው አንድና አንድ መፍትሄ የነገርኩሽ ነው ከዛ ቤት እያለችም እኔ በጣም ላወጣት ሞክሬ ነበር እሷ ናት መውጣት ያልፈለገችው ውጪና ነይ ያልኳት እሷ ናት የፈራችው ከዛ ቤት ለማውጣት ብላለች አሁን አንድና አንድ ሁለት ምርጫዎች ያሉሽ አንደኛው እንደነገርኩሽ ቅድም 2000 ድርሃሙን ከፍለሽ ፓስፖርትሽን መረከብ አይ ስራ ትፈልግልኝ ብለሻል እኔ አሁን እንደጠይቃት ስራው አንቺ ኦሬዲ መርጠሻል ስራ ትፈልግልኝ እዚህ ጓደኛዬ ቤት ተቀምጬ ብለሻል ይሄ የሚቻል ከሆነ ሌሎች ተድቢሮች የሚያደርጉት ከሆነ የሚቻል ከሆነ ልጠይቃት እሺ አሁን ሁሉንም በሁለታችሁም በኩል ያለውን ነገር ሰምተናልኛ እና መፍትሄውም ወይ 2000 ድርሃሙን ከፍላ ፓስፖርቱን መቀበል እንደሆነ እና ወይ ደግሞ አንቺ ስራ ማስገባት ለሁለት ዓመት ኃላፊነት እንዳለብሽ ህጉን ጠይቄ ህጉን ከሚያክሰው እዛ ላይ ነው ደረስነው አንቺ ከኢትዮጵያ እስከመጣሽ ድረስ 2 ዓመት ኃላፊነት አለብሽ ለ2 ዓመት ያህል ስራ ታስገቢያታለሽ ማለት ነው ወይ ደግሞ እሷ ደግሞ ነፃ መሆን ከፈለገች 2000 ድርሃሙን ከፍላ ያው 500 ድርሃሙን ዲስካውንት አድርገሽላታል ቀንሰሽላታል 2000 ድርሃሙን ከፍላ ፓስፖርቱን ትቀበልና በራሷ መፍትሄ ትፈልጋለች ማለት ነው ስለዚህ እሷ ደግሞ ይሄን ከዚህ ምረጪ ስላት አንቺ ስራ እንድታስገቢያት መርጣለች እና ጓደኛዋ ቤት አሁን ያለችበት ቤት ሆና አንቺ ስራ ፈልገሽ ልታስገቢያት ትችላለሽ ወይስ ግዴታ ይው መምጣት አለባት ለእንደ ትብብር እዛው ባለችበት ሆና አትሊስት አንቺ የምታበዩ የምታጠጨው የምታሳድሪበት ይቀንስልሻል ማለት ነው ባንቺ ስር ስለሆነች ሰው ጋር ሆና እዛ እየበላች እየጠጣች እዛ እየኖረች አንቺ ስራ ፈልገሽ ብታስገቢያት እንደ ትብብር ምን ትያለሽ ቴንኪው አይቻልም ሀቡዬ እኮ እንደ ትብብር ነው የጠየኳት እኔ ህጉ ያስገድድሻል አላልኩም እኮ ህጉ የሚያስገድዳት አሁን እኮ እሷ ስለጠፋች
ቢሮ ምንም የሚያስገድዳት ህግ የለም። እኔ እኮ እየለመንኩላት ነው። አቡ አንዴ እኔ ጋር ያለ ቮይስ አንድ ላሰማሽ። እሷ ከልወልከውሽ እሺ አሰሚ። በቂ ተረጉምልናል። ኦሮምኛ ነው? አዎ ፈጣን ላይ ከሆነ አንድ ላይ አርጊው። ኦኬ ፈጣን ላይ ነው። አንድ ላይ አርጊው ማሪ። Abebti ergi kalli wali taate ergi kalli wali jedhamade maal jedhani ergi qarama amma kana keessa qarama keessa sidachaase ergi nama waraqatan qabne taate leesh kuma tokko hojjetta damoze kuma tokko leesh hojjetta bakkee baatee kuma tokko dibba shanii hojjettu yookiin amma biyya keessa galtutti yookiin amma qabamtutti qolaas yaani badii akkas ta'ii waraqata kee tabalaashe hojjechaa jiru. Yookiin damoza gaariitiin hojjechaa jirtu. Yookiin waraqatti keessi hojjetame waraqata qabaa kunoo waraqataan inoo gaawwinoo ta'ee hojjechaa jira. Maal abbaa isaatii kuma tokko inoo hojjechaa jirtu. Yaani shuu kan mana sanatti siidhe garuu maalidhaa deemsee natti hime. Innaas beeku mana garasiisan hayyuu hin baate kan sagalee keeyyuu ol fuutee mana voisii qabuu hin dandeenye maaltu siidhe godhu. Maaltu siidhe. Amma yeroo barumsi banamee yeroo hojiin akka bishaanitti jiru kanatti maaltu siidhe achitti meenatti mi waan achitti siidhe bichaanatti mime ጨረስሽ? ኦኬ ጨርሳለች። አንቺ ህገወጥ ሆነሽ በ1000 ብር እንዴት ትሰራለሽ? አሁን ላይ ስራ በሽ ነው። በ1500 የሚሰራበት ሰዓት ላይ ምንድነው እዛ ያሰረሽ? ለምን ወጥተሽ በደና ደሞዝ አትሰሪም? ድምጽ እንዳይረብሻችሁ። እሺ yes እንግዲህ አቡ የዚህ ጊዜ እኔ ከዛኛው ቤት አልወጣውም። እንዳልከሰው ልጁ ዘመዳችን ነው፣ የባሌ ዘመድ ነው። እኔ እንዳልከሰው እሱ ነው እንጂ ባለጌ ልጁ ዘመዳችን ነው አለችን። ክሰሽና ውሰጂኝ ወይም ብያታለሁ በይግ ማለት ነው። ለምን አትወጪም ከዛ ቤት ስትለኝ እኔ ህገወጥ መሆን እፈልጋለሁ፣ አልፈልግም፣ ሌላ ችግር ውስጥ መግባት አልፈልግም ነው ያልኳት። አለኝ ቦይሶች ቆይ በቂ እኮ እየተረጎመልን ነበር። እሺ ለምን ከባድ ነው በእውነቱ ከሆነ አትምጡ ስትባሉ ምንድናችሁ እየመጣችሁ ከመጣችሁ በኋላ ጣጣችሁ እኛ ላይ ነው። እሺ ሀቢባ ልጅቷ ማለት ነው ሰውየው ከቤት ውሰዷት በቃ ሂዱና ውሰዷት ብሎን ከዛ ሄጄ ልክ ቤታቸው ስደርስ ልጅቷ ኦልሬዲ ሄዳለች። ፈልጋን የጠፋችው ገባሻ? እሱ ታች አውርዷት እኔን እንደመጠበቅ ጠፋች። እንግዲህ ከሻርጃ ዱባይ ማለት ይሄን ያክል ሩቅ አይደለም። የ22 ደቂቃ መንገድ ነው ነድቼ የሄድኩት። ሎኬሽኑም አለ። እዛ ስደርስ ልጅቷ የለችም። ወይ ፈልጋን የጠፋችው ገባሻ? ፈልጋ እስከጠፋች ድረስ ጠፍቶ ራነዌ መሆን የፈለገውን ሰው አምጪያት ቤት ብትኝ እኔ አላደርገውም። አንደኛ ነገር ማለት ነው። ግን ደግሞ ግዴታ እንደ ግዴታ እንትን ካለብኝ ከተመጣች እዚህ አህለን ወሰለም ትምጣ። በፊት እንደምትቀመጠው ትቀመጥ፣ ስራ አስገባታለሁ። ግን እዛ ቁጭ ብላ ስራ ለመፈለግ ነው አልችልም። እዛው ተቀምጣ ስራ ለመፈለግ አልችልም። ቤቴ ከመጣች ግን እንደ ግዴታ ከሆነብኝ ቤቴ ከመጣች ኦኬ አለች። ስለዚህ አንቺ አሁን ምንድነው የምትፈልጊው? ምንድነው የምትወስኚው? ፓስፖርቱን ለምንድን ነው የፈለግሽው? አንዴ ኦልሬዲ ጠፍተሻል። እንደጠፋሽ እንደዚሁ እድልሽ ርዝቅሽ እስከመጣበቅ ቀን ድረስ ሰርተሽ ለምን አትገቢም ሀገርሽ? አቡ ከዛ ቤት ውጪ ያለችኝ እኮ ራሷ ናት። ግን እኔ መቶኝ ሌሎቹ ሌላ ቤት ነበር። ሰዓት ወጥተሽ በር ላይ ለምን አልጠበቅሻትም? ማሪ ውጪ ባለች ሰዓት ወጥተሽ
ደላላሽ ናት አልመጣችም። ከ3 ሰዓት በኋላ ምናምን ነው ልጆቹ የመጡልኝ። ሽንት ቤት በሩ ሰብሩብኝ ላይቭ ላይ እና አኒያ ፊ ነው እሷ ታውቃለች እነሱ ልጆች ስክሪን ሪኮርድ ኖራል በሩን ሲሰብሩ እንዲጄ ሰዎቹ ስክሪን ያረጉ ሰው ሊኖር ይችላል ሊመጡ ይችላሉ ልጆቹ ራሱ ሲመቱኝ ነው የሰኩሪቲ ግር ላይ ተንጠልጥዬ የወጣሁት ከዛ ቤት እንጂ እኔ ማሬ ለሊሴ የጥፋትሽ ምን እንደሆነ ታውቂያለሽ ሰዎቹ መቱሽ አይደል ፖሊስ መጥራት ነው የነበረብሽ ወተሽም ሲም ካርድ የለኝም እሺ ወተሽ እነዚህ ጓደኞችሽ ወስደው ቤታቸው ከሚያስቀምጡሽ ህገወጥ ከሚያረጉሽ ለምን እንዳነሱሽ ቀጥታ ወደ ፖሊስ ጣቢያ ለምን አልወሰዱሽም ሰው ስንረዳ ለምን በህጋዊ መንገድ አንረዳም ሊረዱሽ ነው የፈለጉት አይደል ብድግ አድርገው ፖሊስ ጣቢያ ለምን አልወሰዱሽም ሁሉን ነገር ፖሊስ ይዘውና አንቺ ህጋዊ ትሆኚ ነበር ገባሽ አሁን 2 ሳምንት ሆኖሻል ኦሬዲ ከጠፋሽ ቀጥታ ወደ ፖሊስ ጣቢያ በፍጹም ሀበሻ ቤት ልትሄጂ አይገባም ማንንም ቤት አረብ ቤት ሀበሻ ቤት ማንንም ቤት ወጥተሽ ቀጥታ መንገድሽ ወደ ፖሊስ ጣቢያ ነበር መሆን የነበረበት እነሱ ቤታቸው ወስደው 2 ሳምንት አስቀምጠውሽ ከ2 ሳምንት በኋላ እዚህ ከሚመጡ ቀጥታ ፖሊስ ጣቢያ ነበር ሊወስዱሽ የሚገባው አየሽ ሀቅ ነበርሽ አሁን ሀቅ አንቺ ላይ ሆነ ገብቶሻል ሁሌም ሰዎችን ስንረዳ መንገድ እንርዳ ማለት ለዚህ ነው በህጋዊ መንገድ እንርዳ አሁን አንቺ ራናዌ ነሽ አንቺ አሁን የጠፋሽ ሰው ነሽ ሶ ምርጫው ያንቺ ነው ፓስፖርቱን ትፈልጊዋለሽ ኢቃማ ልታሰሪ ብር አለሽ ወይ አይ ኢቃማ ማሰሪያ ብር የለኝም ካልሽ ለምን ዝም ብለሽ አትሰሪም ዝም ብለሽ ራሷን አትቋቡ 1500 እዛ ቤት ጋዊም አይደለሽም ህገወጥም አይደለሽም እነሱ እንዳይሰሩልኝ ያወቀች እዛ ያለውበት ጊዜ ራሱ ነው እዛ ያለውኝ ጊዜ ራሱ አልጠየቀችም ምን አለች እዛው ነሽ በ1000 ከምትሰሪ ለምን ውጭ ጠፍተሽ በ1500 አሰሪም ራሷ ማለት ነው በቃ ተረግመልሽ ቮይሱ አው ትክክል ሰምቻለሁ እኮ አንቺ ኦሬዲ ልጥፋ ስላልሻት ምን አለችሽ ጠፍተሽ ታዲያ እዛ ቤት ህገወጥ ሆነሽ በዚህ ደግሞ እስከምትሰሪ ወጥተሽ ከዛ ቤት 1500 ስሪ ነይ ውጪ ያለችሽ እምቢ ብለሽ አልወጣሽም ሶ ውጪ ስትልሽ ስትመጣልሽ 3 ሰዓትም 4 ሰዓት መጠበቅ ነበረብሽ አልጠበቅሽም እሺ እሷ አልመጣችም እነዚህ ሰዎች ጋር ከምትሄጂ እህታችን ጋር ከምትሄጂ ፖሊስ ጣቢያ ብትሄጂ ኖሮ አንቺ ህጋዊ ነበርሽ ገባሽ አሁን ግን አንቺ ከቢሮ ጠፍተሽ 15 ቀን ሆኖሻል ህገወጥ ሆነሻል ስለዚህ አሁን ፓስፖርቱን እፈልገዋለሁ ብሎክ ስላልተደረኩኝ ኢቃማ ማሰሪያ አቅሙ አለኝ ብሩ አለኝ ካልሽ 2000 ድርሃም ትከፊና ፓስፖርትሽን ትቀበይና 8000 ድርሃም ደግሞ ኢቃማ ታሰሪያለሽ ስራ ግን የለም ኢቃማ ማሰርተሽ ኢቃማውን ይዘሽ ቁጭ ነው የምትይው ስራ የለም ኢቃማም ያለው ኢቃማም የሌለው ማለት ስራ አጥቷል ስለዚህ መፍትሄው ወይ ፓስፖርትሽን 2000 ድርሃሙን ከፍለሽ መቀበል ነው ወይ ደግሞ ፓስፖርትሽን ታቅፋው ተኖርታዩ ስራ ፈልገሽ መግባት ነው ኦሬዲ ህገወጥ ሆነሻል ኢቃማ የማሰራት አላማው ከሌለሽ ብሩ ከሌለሽ ዝም ብለሽ ለፓስፖርቱ 2000 ድርሃም አትክፈይ ዝም ብለሽ ስሪ አመትም ሰራሽ 2 አመት እህል ውሃሽ ያለቀቀን ወደ ሀገር ቤት ትሄጃለሽ ወይ ደግሞ ገንዘብ ባገኘሽ ሰዓት የምህረት አዋጅ ሲወጥ ሲመጣ ኢቃማ ታሰሪያለሽ ምን ትያለሽ አሁን ፓስፖርቴ ቅርሷ ጋር ብል ሌላ እቃዎችን ትሰጠኛለች ለምሳሌ 1000 ድራም አለኝ 12000 የኢትዮጵያ ብር አለኝ ደረሰኝ አለኝ ድምጽ አለኝ ሁሉንም እንትን አለኝ በቴክስትም ደረሰኝም ሁሉንም ነገር አለኝ ከሷ እንዳለኝ አሁን ጠይቃታለሁ እየሰማሽ አልሰጥም ካለች ሄደሽ ከሰሻት እሺ ጠይቃታለሁ ሄደሽ ከሰሻትና ህግ ከተቀበለች ምንድን ነው የላከችልኝ ቪዲዮ ቆይ እንትን ቪዲዮ አይሰማም ግን የሰዎቹ የካሜራ ይሄ አንቺ ነሽ ማሬ ሰዎቹ የቤታቸውን ካሜራ የላኩላት መሰለኝ ይሄ ማን ነው አንቺ ነሽ አዎ ራሴ ነኝ እዚህ ጋር ስልክ ይዘሽ የቆምሽው አንቺ ነሽ አዎ ያን ቀን ነው ከዛ ቤት የወጣሁት ቀን ነው ከዛ ቤት የወጣሽ ቀን አዎ ባሏ ነው የመታኝ ባሏ ሳይመጣ በፊት ነው ይሄ ቪዲዮ ከካሜራ የወሰዱት እሱን ራሱ ደግሞ ስልክ የፖሊስም አናነሳ አሉኝ የኔም አያነሱ ማለች ይሄን ቪዲዮ ደግሞ በስልክ አይደለም የሚልክላት ግን እኔን ቮይሱ አለ አያነሱም የፖሊስም የኔም አያነሱም ነው ያለችኝ
አንቺ ያው እጅሽ ላይ ስልክ አለ ለምን ፖሊስ ጋር አልደወልሽም? ያው እጅሽ ላይ ስልክ ሲም ካርድ የለኝም። ሲም ካርድ እኮ አያስፈልግም። ኢመርጀንሲ እኮ 999 እኮ ምንም አያስፈልግም። መደወል ብቻ ነው። እኔ እንደዛ አላውቅም። ሲም ካርድ ስለሌለኝ ነው የተውኩኝ። ያለ ሲም ካርድ አልመሰለኝም። ልጁ ሲተረጉምልሽ የነበረውን እኔ ተርጉሜ ልጨርስልሽ። ኦኬ ምንድን ነው ያልኳትኝ? ራነዌይ መሆን ከፈለግሽ አልኳትኝ። ራነዌይ መሆን ከፈለግሽ ለምንድን ነው በ1000 የምትሰሪው? ሂጂ ውጪና በውድ ዋጋ ወይ ደግሞ ከ1000 በላይ ባለው ሂጂና ስሪ። ራነዌይ መሆን ፍላጎቱ ካለሽ ወይ ራነዌይ አይደለሽ ወይ ደግሞ ህጋዊ አይደለሽ። ወረቀትሽ እንዲሰራ ግን ግዴታ እኔ ጋር መመለስ አለብሽ። ተመለሺ፣ እመጣለሁ ቤት ድረስ ብያታለሁ። ይሄ ልጁ ለአንቺ የላከችው ቮይስ ነው የከፈተችው ቮይስ ብቻ እንደዛ ነው። እሺ አሁን የመጨረሻ ጥያቄ፣ እሷ ፓስፖርቷን አትፈልገውም ትተዋለች። በቃ ልብሷንና ስልኳን ልትመልሽላት ትችያለሽ እና 1000 ድርሃም አንቺ ጋር ያላትን 1000 ድርሃም እና ምንድነው 12000 ብር የኢትዮጵያ 12000 ብር ብድር አለባት ብላለች እና የኢትዮጵያ 12000 ብር ብድር ያለብሽን እና 1000 ድርሃም ያንዶር ደሞዟን እና ልብስና ስልክ እናንተ ቤት ጥላ የወጣችውን እናንተ ቤት ሳይሆን ከሰዎቹ ቤት ስትጠፋ ጥላ የጠፋችውን አንቺ ወስደሽው አንቺ ጋር ነው አይደል? ልብሷ፣ ስልኳ፣ እነዚህ ነገሮች ልትሰጫት ትችያለሽ። ፓስፖርቱን ትተዋለች። በቃ እንደዚህ ህገ ወጥ ሆና ትሰራለች። ከሰዎቹ ቤት የጠፋሁት ጊዜ አይደለም። እሺ አቡ እዛው ነው ያለ እንጂ ኦኬ። ዞሮ ዞሮ እሷ ጋር ያለሽን ንብረት ጠይቄልሻለሁ። አዎ ቃልን መስጡ ሲሆን ምን ፈልገሽ ነው የምትገቢው? ለምን ጉዳይ? ሲሆን ለምን ጉዳይ ነው አቡዬ መጥቻለሁ የምትይኝ? መጥቻለሁ አስገቢኝ የምትይኝ ምን ፈልገሽ ነው? አላስታወስኩሽም ማሬ። ጉዳይ አለሽ እዚህ ቤት? ባለ ጉዳይ ብቻ ነው እዚህ ቤት መግባት የሚችለው። ኦኬ መልሳለች። ያበደረችኝ ነገር የለም እናቴ። እኔ ብድር 12000 ከሰራተኛ ተበድሬም አላውቅም። ግን ብር ትራንስፈር የምሳረግላት 12000 ጎሎ ከዛ ትራንስፈር በሁለተኛው ስትልኪ ትራንስፈር ማድረግልሻለሁ ብዬ እኔ ጋር ቀርቷት ነበረ። እሱ አለ የኔን ኪሳራስ ማን ነው የሚከፍለው? እሷ መታ ስልኳን ልብሷን ትወስዳለች። የኔን ኪሳራስ ማን ነው የሚከፍለው? ፓስፖርቷ ለእኔ ለነገራ ልጅ ምንም አይጠቅምም። ብሬን ከከፈለችኝ እየነገርኩሽ ነው። 2000 ታምጣ። ይሄ 12000 ምናምን ለሚባለው እኮ 500 ነው የተውኩላት። ኦኬ እቃዋን ከፈለገች ብሩን መታ ትክፈልና ትውሰድ። خلاص ሌላው ግን ሰው ይፍረድብኝ ጥፋት ካለብኝ። ብድር ነው እኔ ነኝ እንጂ ያልኩትኝ አንቺም አላልሽም። ብድር ነው ሲጀምር ያልሽው። ብር ትራንስፈር ስታደርግልኝ 12000 ቀሪ ነበር በሚቀጥለው ወር ትራንስፈር ሳደርግልሽ አብሬ ያደርጋለሁ ብላኝ ነበር ያልሽው። ያው አንቺም እሷም ሐቅን ያወራችሁት 12000 ብር አዎ ትራንስፈር ኔክስት መንዝ ማድረግላት ነበረ። 500 ድርሃም የማርኳት እና 12000 ተንጣጣ። እኔ 12000 ድርሃም 5500 ድርሃም ዲስካውንት ያረኩላት ከ12000 ብር ጋር ተንጣጣ። ስለዚህ ሌላ የኔ ኪሳራ ለሰዎቹ የመለስኩት ብር እሷን ከኢትዮጵያ አምጥቼ ለሰዎቹ ስሰጣቸው የከፈሉኝ ብር ነበር። እሷን ደግሞ አልፈልግም ልጅቷ ህፃኗ ትመታኛለች ብላ ቤቱን ጥላ ስትወጣ ብራቸውን የመለስኩት ኪሳራ ማን ነው የሚተካልኝ? ለእሷ ስልኳንና ብሯን ሰጣት፣ ስልኳንና ልብሷን ሰጣት። ስለዚህ ብሩን 2000 ድርሃሙ ስታመጣ ነው ሁሉን ነገር የምትወስደው። ከዛ ውጪ የለኝም ብላለች። 2000 ድርሃም ከፍለሽ ልብስሽ እና ስልክሽ ፓስፖርትሽ 2000 ድርሃም ያወጣል ይገባዋል ካልሽ እንትን በይ ክፈይና ተቀበይ። አይ አይገባውም አልፈልግም ትቼው ህይወቴን እቀጥላለሁ፣ ስራ ገባለሁ፣ እሰራለሁ፣ ፈጣሪ እህሉ ሀይን ኢማራት ላይ እስካረገልኝ ጊዜ ድረስ ካልሽ ያንን አድርጊ። ምን ትያለሽ? ምን ትያለሽ? ልብስሽና ስልክሽ 2000 ድርሃም ያወጣል? ለሊሴ እንደዛ ያወጣም ከውስጡ ያለኝ ነገር ስላለ እንጂ 2000 አያወጣም። በቃ ካላወጣ ጦስሽ ውሰድ ማሬ፣ ስራ ፈልጊና ግቢ። አሁን 2000 ድርሃም ካላወጣ ለምን 2000 ድርሃም ያህል ትከፍያለሽ?
ለምን ማያወጣ ከሆነ 2000 ድርሃም ስልክሽና ልብስሽ 2000 ድርሃም ካላወጣ ጦስሽ ይሰድ ትመለስ ነው መመለስ አትፈልግም እሷ አስቢበትና አይ በከፍል ይሻለኛል ካሽ ከፈይ አይ ግን 2000 ድርሃም አያወጣም ካልኩሌት ስታደርጊው ስታሳዩ ልብስሽና ፓስፖርቷ ስምትሉ ሰዎች ፓስፖርት ከኤምባሲ ኤኒ ታይም ማውጣት ትችላለች ይጠፋብኝ ብላ ካልፈለገችም በወረቀት ሀገሯ ትገባለች ሰርታ 3 አመትም ሰራች 4 አመት ፈጣሪ የጻፈላትን ያህል ሰርታ ፓስፖርቷን 2000 ድርሃም ከፍላ ብትቀበል እቺ ልጅ ኢቃማ የማሰሪያ ብር ከሌላት ምን ያደርግላታል ንገሩ ኢቃማ የማሰሪያ 8000 ድርሃም ከሌላት በሌለ ስራ 8000 ድርሃም ከየት አምጥታ ኢቃማ ታሰራለች አሁን እሷ 3600 ድርሃም እጇ ላይ አለ የ3 ወር ደሞዟን ከዛ ላይ አንስቼ 2000 ድርሃም ልክፈል ካለች የመክፈል አቅሙ አላት የ3 ወር ደሞዟ እጇ ላይ አለ 3600 ድርሃም ታሰለዋለች ታስበዋለች ልብሴ ያወጣል ወይ ልብሴና ስልኬ 2000 ድርሃም ያወጣል ወይ ምክንያቱም ፓስፖርቷ ቢመጣም እቺ ልጅ ኢቃማ ማታሰራ ከሆነ ፓስፖርት ጥቅሙ ምንድነው ባዶ ፓስፖርት ታቅፎ መቀመጥ ምንድነው ጥቅሙ ንገሩ ህገወጥ የምትሆን ከሆነ ሺዝ ኦሬዲ ህገወጥ ከጠፋች 15 ቀን ሆኗታል ስለዚህ ህገወጥ ለሆነ ሰው ኢቃማ የሚያሰራበት ገንዘብ ከሌለው 8000 ድርሃም ኢቃማ ማሰሪያ ከሌላት ቀራማ ውስጥ ናት ሶ ምን ያደርግላታል ኮስት ከት ብታረጋ ይሻላል ሚሻላትን ግን እሷ ናት የምታውቀው ነው ያገባኝ ነው ያልወሰንላትም ነገ አንቺ ቅርብሽ ስላልሽ የተውኩት ግን ተጸጽቻለሁ በመተው እቃዬ ቢመጣልኝ ይሻለኝ ነበር የሚባል ኮምፕሌን አልፈልግም ሶ ውሳኔውን ለራሷ እንሰጣታለን ሀቡዬ ትፈልጊኛለሽ በቃ ይውዬ በጣም አመሰግናለሁ ሀቢብቲ ቴንክ ዩ ማሪ እሺ ለሊሴ ወስኝና ወደ አናይፍ በቂ ሄደ በቂንም ፈልገዋለሁ ይምጣ አናይፍ ኔትወርኳን አጥራ አናይፍና በቂ ይግቡ ሌላም ጉዳይ አለ ሌሎች ልጆች አሉ ለሊሴ ወስኝ እኔ ፓስፖርቱን የፈለኩኝ ከፊል ካገኘው ገወጥ መሆን ስለማልፈልግ ነው እንጂ ከሷ ያለኝ እቃ 2000 አያወጣም እሺ ማን ከፊል ካገኘሽ ማን ቀራማሽን ይከፍልልሻል ማሪ እሷ እኮ ስለጠፋሽ ህጉ አያስገድዳትም ህጉ እንደማያስገድዳት ስለምታውቅ ነው ቤቴን ታውቃለች አድራሻ ያላት ሂድና ተክሰሰኛ ያለችው ህጉ እንደማያስገድዳት ስለምታውቅ ነው ስለዚህ ቀራማሽን ማን ይከፍልልሽ ነው የ3 ወር ከምናምን ቀራማ በቀን 50 ድርሃም ብዙ እኮ ነው አዲሱ ከፊል ይከፍላል ብለሽ ታስቢያለሽ ስራ ብታገኝስ ኮንትራት የሷ ባልከፍል ኖሮ እኔ ራሴ የሷም ከፍሎን ከፍል ነበር የሷም ሰጣውን ማለት ነው አሁን ግን የሷም የሰጣው ቀራማውንም እየከፈልኩ አልችልም ስንት ይመጣልሻል ሜቢ 1-2 ወር ሰርተሽ ያለሽ ብር ላይ ብትጨምሪበት ለቀራማ የሚሆንሽ ከሆነ ከፊል ስታገኝ ቆይ 50 ድርሃም አሁን 3 ወር ማለት 90 ቀን ነው ሲባዛ በ90 ቀን 4500 ድርሃም ይመጣል 4000 ካገባ ዲስካውንት ይደረጋል አይደል ዲስካውንት ይደረግልሻል ማሪ ታሚ በቀደም ሲናገር ሰምቻለሁ 4000 ድርሃም ከደረሰ ዲስካውንት ይደረጋል ግማሹ ወይንም በጣም ይቀንስላታል ማክሲመም የሚከፈለው ሂዌ ካለ ካልወጣሽ አንዴ ንገሪ 1000 ምናምን ነው የሚከፈለው ማሪ ይበቃሻል ከፊል ካገኛሽ ይበቃሻል 1000 ምናምን ድርሃም ነው የምትከፊው 1050 ያው የመጨረሻ ትልቁ ምትከፍ ይበቃሻል አሁን አንቺ የ3 ወር ደሞዝ ትችላለሽ 3600 ድርሃም 2000 ድርሃም ለሷ ስትከፊ 1600 ድርሃም ይበቃሻል ይቀርሻል ከ1600 የሚፈቀድበት ከተማ አለ የማይፈቀድበት ከተማ አለ አሁን አላይን ተከልክሏል ለምሳሌ የለም ቢዛው እንደ ቢዛው አለስነዋል የት ምንድነው የሌለው አላይን ዲስካውንት አላይን ዲስካውንት ነው የኔ ያንቺ የት ነው ማሬ ጋቢ ነው አቡዳቢ ኮኔክት ይችላልች ምንም ያህል ቢሆን 1050 ነው የምትከፍለው ከዛ በላይ አከፍለው እሰይ ይኸውልሽ ከፊል ካገኛሽ አንቺ መክፈል ትችያለሽ 1050 ድርሃም ብቻ ነው የምትከፊው እያለችሽ ነው እንትኑ ይኸውልሽ ደላላዋ ጋር 1000 ድርሃም አለሽ 1500 አይደለም ማንሽ የጻፍሽው 1000 ድርሃም ነው ያላት
ስለዚህ 3500 ነበር መክፈል የነበረባት 500 ድርሃሙን ምሪያት አለው ብላለች 1000 ድርሃም ነው ያላት ደላላ ዋጋ 2000 ድርሃም ስትጨምር 3000 ድርሃም ሆነ ጣጣዋን ጨረሰች ፓስፖርቷን ተረከበች ግን ከፊል ካገኘች ነው ከፊል ካላገኘች ትርጉም አይኖረውም ምክንያቱም 2000ን ዝም ብላ ከፈለች ማለት ነው ከፊል ስታገኝ 2000 ድርሃም ከፍለሽ ፓስፖርትሽን ልትቀበል ይችላል ፓስፖርቷን ግን ብትቀበለው ማለት ነው ለምሳሌ ኤኒ ታይም ስራ ብታገኝ ገባሽ አይደል ፓስፖርት አይተው የሚያስገቧት ሊኖሩ ይችላሉ ገብታ ተጅሪባ አርገውላት ከዛ ቀራማዋን ማስቀነስ ምን ለማንኛውም ነገር ፓስፖርቷ እጃ ላይ ቢሆን አሪፍ ነው ስለዚህ በማንኛውም ሰዓት መክፈል ብትፈልግ ቀራማዋ 6000 ቢደርስ የምትከፍለው 1050 ነው 1050 ነው ተመስገን ሰማሽ ነው የፈለገ ቢቆይ ቀራማ የምትከፊው 1050 ነው ምህረት ይደረግልሻል ግን ስለ እንትን ብላ ከሷ ጋር እንትን ብላ እጇ ላይ ቢሆን አሪፍ ነው አይመስልሽም ፓስፖርት ይሄንን ራሷ ተወሰነ ይኛን ነው ስላት ነገ እናንተ ብላችሁኝ ያደረኩት እንዲባል ነገር እንዲመጣ የመጀመሪያው ስፖንሰሯ ብሎክ ሊያረጋት ይችላል ከአንድ ወር በኋላ እኮ ብሎክ ያረጋታል አላረጋትም ግን እስካሁን ሰውየውን እኔ እያወራሁት ስለሆነ አላረጋትም ማለች ደላላዋ ብሎክ አላረጋትም ብሎክ ካረጋት ግን ኦሬዲ ብሎክ ተደርጋለች ምናልባት ለምን አካስነሳችን ነው እንጂ ብሎክ አልተደረገች ብሎክ አይደለችም ብላለች ስለዚህ ቢሊሌ ወስኚ ከፍለሽ መቀበል ከፈለሽ ፓስፖርትሽን ይዘሽ ስራ መፈለግ ከፈለሽ ያንቺ ምርጫ ነው አይ በቃ ፓስፖርት ይቅር ከሊ ወሊ ስራዬን እሰራለሁ ብሬን ይዛለሁ ካልሽ ያንቺ ምርጫ ነው አስበሽ ወስነሽ ይበጀኛል የምትይውን አድርጊ እሺ ማሬ ወደ ሌላ ጉዳይ ልንሄድ ነው ለሊሌ ሶሪ ስሙሽ ብሎክ እንደሆነና እንዳልሆነ አረጋግጬ ከዛ ወስዳለሁ እኔ እገወጥ መሆን አልፈልግም በነገራችን ላይ ግን እኔ ፓስፖርቱንም ወስጄ ያውሉ ብርም ከፍዬ ቀራማውንም ከፍላለሁ ብዬ ደግሞ ብሎክ ኮንኩኝ ሌላ ክሳራ ነው የምገባው አዎ ስለዚህ ብሎክ መሆንና አለመሆንሽን ፓስፖርትሽን ለታሜ ላኪለትና ታሜ ቼክ ያደርግልሻል እሷ ብሎክ አልሆነም ብላኛለች ታሜ ቼክ ያርግልሽና እርግጠኛ ስትሆኚ የመክፈል ውሳኔ ከወሰንሽ ከፍለሽ ፓስፖርትሽን ተቀበይና ስራ ፈልጊ ስታገኝ በማንኛውም ሰዓት የሚያሰራልሽ ሰው ስታገኝ 1050 ድርሃም ብቻ ነው የምትከፊው እሺ እንዴት ልላክላት የታሜ እንዴት ነው ፓስፖርቴን ማለት ነው ቁጥርሽን ላኪና ለካንቺ በላይ ላለችው ለሱሱ ቁጥርሽን ላኪ የራስሽን ቁጥር የሌላ ሰው ቁጥር አልፈልግም ራስሽ ቀጥታ እንድታናግሪኝ አሁን ዋትስአፕ ላይ ሀቢባ ነኝ ስልሽ ፓስፖርትሽን ላኪልኝ ለታሜ ልክ ቼክ ላስደርግልሽ እሺ ከላይ ሱሱ ሂማን ሄር ፓስፖርቴን ደግሞ አቡ ከቪዲዮ ላይ ነው ስክሪንሾት የሚያደርገው ፓስፖርትሽ ነጋ ነው ይሄ ብላ እንትን ቪዲዮ ያረጋችልኝ እንጂ ፎቶውን ብቻ ነው የምፈልገው ማሪ ከቪዲዮ ላይ ስክሪንሾት ሰጥልኝ ፓስፖርት ቁጥሩ ብቻ ነው የሚያስፈልገው ማሪ ሱሱ ሂማን ሄርን ፎሎ አርጋትና ስልክ ቁጥርሽን ላኪላት ሰውየው ግን ብሎክ ቢያደርግሽ ከተቀበልሽ በኋላ ፓስፖርትሽን ሰውየው ብሎክ ቢያደርግሽ ማን ነው ኃላፊነቱን የሚወስደው ከወሰድኩኝ በኋላ ፓስፖርትሽን 2000 ድርሃም ከፍለሽ ከወሰድሽ በኋላ ሰውየው ብሎክ ቢያደርግሽ ማን ነው ኃላፊነቱን የሚወስደው ከደላላው አጅ እኮ ወጥቷል ይሄ ነገር ስፖንሰር ኦልድ ስፖንሰር 28 ቀን መንግስት ህግ እኮ ስለማታከብሩ ነው ስለ ህግ ምንም ስለማታውቁ እኮ ነው ብላችሁ መቸከችኩት ኃላፊነት የምትወስደው ራሷ ናት ማንንም አይወስድም ለምን አትሉ አንድ ከፊል 28 ቀን ነው የሚሰጠው ህግ የሚያስገድደው ሌበር ኦፊስ የሚያስገድደው 28 ቀን ካንስሌሽን በ28 ቀን ውስጥ አንድ ሰው ተሯሩጦ አዲስ ስፖንሰር ካላገኘና ቀራማ ውስጥ ከገባ በ29ኛው ቀን ከፊል ብሎክ የማድረግ ሙሉ ስልጣን አለው ከፊል ማነው ኃላፊነት የሚወስደው ራሱ 28 ቀን ብቻ ነው ለካንስሌሽን የሚሰጠው
የእሷ ካንስሌሽን አሁን 4 ወር ሊሆነው ነው። እሺ እኔ እጄ ላይ ከደረሰ በኋላ መቼም እሷ አትሆንም ተጠያቂ ራሴ ነኝ። እና ደግሞ ከሰዎቹ ጋርም ጠብ ስለሌለኝ እንደ እንትን ደውዬ መጠየቅም እችላለሁ። ብሩን እንደመለሱላትና እኔ ሲወስዱኝ የከፈሉ ብር እንደመለሰውና እንዳልመለሱ በጸባይ ጠይቃለሁ ከነገሩኝ። ጠይቅ። ከዛ በኋላ ካልመለሱ እኔ ያለ ብር ፓስፖርት መውሰድ ይችላልው አይደል? እሷ ያለችው የከፈሉን ነው የምትከፊ ስላለች ይቅርታ ሀዋን ሰዎቹማ ሰራተኛ እስካልቀየረችላቸው ድረስ አንቺን ካንስሌሽን ከሰጡሽ እኮ ግዴታ ብራቸውን ትመልሳለች። ለምን አንቺን ነፃ አደረጉሻ? ካንስሌሽን ሰጡሻ። ይቅርታ አንዴ ላውራ። አናይፍ ነኝ። ወይ አንቺ ተሳጋ ልጨርስና ወደ አንቺ ጉዳይ እንሄዳለን። አናይፍ አይ የራሴ ጉዳይ ሳይሆን ከዚህ ጉዳይ ላይ እኔም ስራው ላይ ስለምሰራ እያዳመጥኳችሁ ነበር። ነገሮቹ ሁሉ ደላላ ዋጋ ነው ያለው። ደላላዋ ካልጨረሰች ምንም የሚያልቅ ነገር የለም። አሁን ልጅቷን ከደላላዋ ጋር አስማሚ በፍቅር እንዳንድ ኢትዮጵያዊነት አይ ማስማማት ከቻልሽ አንቺ አስማሚ። የኔ መንገድ ይሄ ነው። እኔ ጨርሻለሁ ኦሬዲ። የምታስማሚ ከሆነ አንቺ ሰጃትና ወስደሽ አይ እኔ ማለት ነው እኔ ጨርሻለሁ። ምክንያቱም ኦሬዲ እነዚህ ሰዎች አብራት ያለችው ልጅ ደላላዋ በግድ ፓስፖርቱን እንድታመጣ ማድረግ ይችላልው ብላ ስትል ደላላዋ ሰምታለች። ስለዚህ በግድ ትቀበለኝ ብላለች። ገባሻ ሀቢባ? አንቺ በጸባይ ጠይቂልንና አንቺ በጸባይ ፓስፖርቱን ማስመለስ ካልቻልሽ እኔ ደላላዋን በግድ እንድታመጣ ማድረግ ይችላልው ብላ እዚህ ቤት ቪዲዮ ከፍታ ልጅቷ አብራት ያለችው ልጅ ያስጠፋቻት ልጅ 15 ቀን ያውን ያሳደረቻት ልጅ ስትናገር ደላላዋ ሰምታለች። ሶ በግድ የሚቀበለኝ ሰው ይቀበለኝ፣ ካለበለዚያ ቤቴን አድራሻዬን ያውቁታል፣ ቀጥታ ወስደው በህግ ይክሰሱኝ ብላለች። ገባሽ? ስለዚህ እኔ ማድረግ የምችለውን ሁሉ ሞክሬያለሁ። ከዚህ ውጪ ምንም ቤቷ መሄድ አልፈልግም ማለች። እሷ ጋር ሂጂና ስራ ታስገባሽ። አይ አልፈልግም እሷ ቤት አልሄድም ማለች። እሷ ደግሞ እኔ ቤት ሳትመጣ ስራ ላስገባት አልችልም። እዛው ባለችበት ጓደኛዋ ቤት እንዳለች ስራ ፈልጊላት ብዬ ለመንኳት። እኔ ከዚህ በላይ ክብሬ ዝቅ አድርጌ ደማለውን ለመንኩላት። ከአኮሞዴሽን ከወጣች አይፈቀድልም። ስለዚህ እኔ ምን ማድረግ እችላለሁ? ከአኮሞዴሽን ከወጣች የማይፈቀድላችሁ ከሆነ ከአኮሞዴሽን ከወጣች 15 ቀኗ ነው። እኔ ምን ማድረግ እችላለሁ? አናይፍዬ ንገሪኝ እስቲ። ያክኒ ሁሉ ለመንኩ ደላለሁ። ከዚህ በላይ እኔ ለራሴ ጉዳይ እንደዚህ ክብሬን ዝቅ አድርጌ ሰው ለምኛለሁ። ታሳምር ይሄ ሁሉ አይመጣባትም ነበር ልጅቷ ማለት ነው። በቃ ስለዚህ አብራት ያለችው ልጅ እኔ በግድ ከደላላዋ ፓስፖርቱን መቀበል እችላለሁ፣ አንቺ በጸባይ ሞክሪና ካልሆነ እኔ በግድ እችላለሁ ብላለች። በግድ እንዴት እንደምትችል ታሳየኝ ብላለች። ታሳያት አትችልም ግን እሺ እኔ በጸባይ ያቅሜ ለመኝ ሞክሬላታለሁ። ከዚህ በላይ ምን ማድረግ እችላለሁ? ማሪ እንግዲህ ህጉ እንደምታውቂው ነው። ራናው ይሆናለች ልጅቷ ኦሬዲ ህግ ወጥ ሆናለች። ህግ ወጥ ሆነሽ ህግ ይከበርልኝ ማለት ህግ መብቴን ያስጠብቅልኝ ማለት አቺማ ህግ ያንቺን መብት እንዲያስከብርልሽ መጀመሪያ እኮ እኔ ብሎክ ናት አይደለችም የሚለውን ነገር ጁጁዬ ፓስፖርቷን ልካልኝ ነው ቼክ ማስደረግላት። ከታሜ ምንድነው አንድ ሰው